እንዴ ምን አስባችሁ ነው? ቤተሰብ እንደዚህ ሰውን የምትሳደቡት ሰውን የምታስቀይሙት ምን አስባችሁ ነው? አትሳደቡ። ስድብ ይለምድባችኋል። እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደቻራ ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም አለ አልሐምዱሊላህ። ያው እንግዲህ ውድ ቤተሰቦች አሁን ለታየው እንግዲህ ሰደዳደባችሁኝ፣ በቃ ሰደባችሁኝ። የስድብ ናዳ ነው የሚባለው ወረደብኝ። ምንም ችግር የለውም ብሰርቡኝም ችግር የለውም ታጠፋው ማለት ነው። ግን እኔ ያጠፋው አልመሰለኝም ነበረ። ለእናንተ ብዬ አገራችሁ ብመጡ ያው ወጪ በዛባቸዋል በማለት ነው እንጂ ንቶሎኝ እኮ አትንጡ አይደለም። ቤተሰቦች እናንተም ምን ነው የኔ አሁን ጠብቆ 6 ወር 4 ወር ያልኳችሁ ምን ነው እንትን አለባችሁ? 10 አመት 9 አመት 8 አመት ቆይታችሁ የለም እንዴ? ምን በጣም አጋነናችሁት። በጣም ማለት ነው አጋነናችሁት። ያው ጥብጣል አረጋችሁኝ። ምንም ችግር የለውም ውድ ቤተሰቦች እና እንዴት ናችሁ? ደህና ናችሁ? ተናፍቃችኋል፣ ናፍቃችሁኛል። ያው እንግዲህ እኛ ኩርፌ ነበር ግን ደግሞ ምንም ችግር የለውም ብሰርቡኝም ማለት ነው። አጥፍቼ ሊሆን ይችላል። እና እንዴት ናችሁ? እና ደግሞ ችጋር ያልሽ ልጅዬ እኔ ቆንጆ እንዴት ነሽ? ደህና ነሽ ወይ? እኔ በነገራችን ላይ አልሐምዱሊላህ ነኝ። አይቸግረኝም፣ አሁንም አልቸገረኝም፣ ወደፊትም ኢንሻአላህ አይቸግረኝም ማለት ነው። ቤተሰቦች ግን ለእናንተ ያልኩት ነው ማለት ነው። ለእናንተ እንዳትቸገሩ ዝመታችሁ እኛ ነባርነን ያው ኑረናል እየኖርን ነው። ግን እኛ እንችለዋለን። ቢቸግረንን እንኳን እንሰደድ ብለን አናስብም። ምክንያቱም መኖር ስለያዝንበት ማለት ነው። እናንተ ግን አዲስ መታችሁ ለተወሰነ ሰዓት ሊከብዳችሁ ይችላል ኑሮ። ምክንያቱም ገቢ እንጂ ወጨላችሁም ያማንጭ ግጅል ልብስ ይሄም ግጅል ልብስ ተሚላችሁ ትንሽ ተትረጋጉ ወጡ ሲረጋጋ በመጡ ትንሽ ለእናንተም ብዬ አስቤ ነው እንግዲህ በማሰብ የተነሳ ነው እንጂ እንዲህ በቃ የምር እንደ ተሳዳቢ ናችሁ አልጠበቅኩትም። ግን የኔ እህቶቼ ማለት ነው በቃ በጣም ሰደባችሁ። ግን ኸይር ለበጎ ነው ቤተሰቦቼ። እና ውድ ቤተሰቦቼ ንቶሎ እኔ ደግሞ የችጋር ፋጢማሽን አትንፊብን፣ አገራችን ንግባ፣ አገራችን እንኑርበት፣ እንምጣበት ምናምን ብላችሁኛል። በቃ የችጋር ፋጢማሽን ኩኩኩኩ አታርጊብን አላችሁ ማለት ነው። እኔ ላረግባችሁ አይደለም። በነገራችን ላይ እናንተም የራሳችሁን ህይወት ነው የምትኖሩት። ማንኛውም ሰው የራሱን ህይወት ነው። ግን እንደኔ ያው ለእናንተ አስቤ ነበር ማለት ነው ውድ ቤተሰቦቼ። እና ያው ሰደባችሁኝ ማለት ነው። ቆይ እናም በቃ ካጠፋን ደግሞ ይቅርታ እንጠይቃለን። እንግዲህ መታችሁ ማለት ነው። ግን መታችሁ እዚህ ህይወት እንዴት እንደሆነ አይታችሁት ግን የዛው ለኔ ባደውሉ ግን ውድ ቤተሰቦቼ ማለት ነው ቤተሰብ ደውላችሁ አንቺ ውሸትሽን ነው ብላችሁም እኔን መናገር ትችላላችሁ ማለት ስመጡ። በተለይ ደግሞ አሁን ላይ ለምመጡ ማለት ነው እኔ የምር ውሸቴን እንደሆነ ማለት ነው ውሸቴን ከሆነ መታችሁ እኔ እዚህ ደውላችሁ ራሱ አንቺ እኛ እንዳንመጣብሽ እህቶቻችን እንዳይመጡ ነው እንደዚህ ምናምን ምታረግ ብላችሁ ያው እኔ በነገራችን ላይ መሳደብ አልወድም። ስድብ ወላሂ አልወድም። ለሳደብም በእኛ አልችልም ስድብ እና አትሳደቡ ውድ ቤተሰቦቼ፣ የኔ ጓደኞች ማለት ነው። አትሳደቡ ቤተሰቦች። ስድብ ለእናንተም ለኔም ጥሩ አይደለም በነገራችን ላይ ማለት ነው። እና ኑቶሎ ምንም ችግር የለውም። ግን ዝም መታችሁ ግን 1 ወር 2 ወር ሲሞላሽ ብርሽን ጭጭ ስታረጊ ግን የዛው ስትሄጂ ታየዋለሽ። ምንም ችግር የለውም ሁላችሁም ማለት ነው። እናንተ አንዳንዴ ያው የሚያዝንልን ሁላችንም አሁን ቤተሰብም ሆነ ሌላም ሰው ሆነ ሲያዝንላችሁ አወዱም እናንተን። በቃ አንዳንዴ አረብ ሀገር ያለን ሴቶች ማለት ነው ሁላችንም ቤተሰብ የጣላችሁ ይመስላችኋል። አሁን አትንጡ ያላችሁ ቤተሰብ አሁን ላይ በቃ እኛን ጥላቻ ነው። እኛ ኮ አገር ብንገባ ኮ ብሩ ይቀርበታል የምናረግላቸው ጥቅም ብር የምንልክላቸው ስለሚቀርባቸው እኮ ነው አሁን አትንጡ ምናምን። ወላሂ አይደለም ለእናንተ ያሉት ነው ማለት ነው። እኔ እኮ እስከዛሬ ኑቶሎ ሀገራችሁ ግቡ ስላችሁ ነው ያለው አይደል? እውነት ለመናገር ማለት ነው። ግን እንደዛ ብላችሁ እኔን በቃ በተለይ ደግሞ ችጋር ያላችሁ እኔ በነገራችን ላይ ችጋር የምትለው ቋንቋ ራሱ እኔ ትመቸኛል። ያድርሱልኝ ችጋር ላልሽልኝ ማለት ነው እህቲቱ። ወንድም ልትሆን ትችላላችሁ፣ ምንም ችግር የለውም። ችጋር እንግዲህ አይቀርም። ቸግሮኛል። ኢትዮጵያ ሆናችሁ እንግዲህ ማይቸግረው አለ። በቃ ቸግሮኛል። ምን ችግር አለው ግን? አሁን ባይኖረኝ ብረዱ ችጋር ኮንኩኝ ማለት ነው። ብረዱ ምን ችግር አለው? ውድ ቤተሰቦቼ እኔ ግን እኔ ርዱኝ እንዲህ አድርጉልኝ ወይም ደግሞ ቤተሰቦቻ እንትን በሉኝ እያልኩ አይደለም። በነገራችን ላይ እኔ እውነቱን ትነግራችሁ ከአረብ ሀገር ከሚሰሩ ልጆች ማለት ነው
እኔ ከምሰራቸው ውጭ ሰርቼ በርግጥ ማንኛውም ሰው ሰርቶ እናንተም ሰርታችሁ ከመዲያም እንደምትቀበሉት እኔም ሰርቼ እንጂ ከመዲያ ከእናንተ የምቀበለው ብር ማለት ነው። በተለይ እህት ወንድም ሆነ ማንም ሆነ እኔ ምንም ሳልሰራለት ምንም ሳላረግለት ያ ሰው ለእኔ ብር ቢሰጠኝ ማንንም አልፈልግም። እውነቱን ልንገራችሁ እኔ አረብ ሀገር የሄደ እህት ራሱ እህት የለኝም። የሄደች በእርግጥ ቢኖረኝ ግን እኔ እህቴን ብር ራሱ አልበላም ማለት ነው። ምክንያቱም አረብ ሀገር ስንት ሁነን እያየሁት አይቼዋለሁ። እኔ በሙቀት ምግብ ሰራ ምን በጣም እየሞቀኝ ራሱ ማለት ነው። እውነቴን ተነግራችሁ ግን እኔ እህቴ ብር ራሱ ቢሆን ወላሂ አልበላም ማለት ነው። ብር ማንንም ሰው አልበላም ብር እኔ ለእናንተ ይጣማችኋል ብራችሁን ብትይዙ እዚህ ስመጡ ወጪ አይበዛባችሁም። ትንሽ ጠብቁ። አሁን ግን ያው ሁሉ ነገር ስለተወደደባችሁ ነው ያልኩት ለእናንተ ነው እንጂ እኔ የማንም ቢሆን ማንም ከሰው አርጉልኝ አልልም። እሰራለሁ፣ አገኛለሁ፣ አለቀ خلاص። እና እናንተም እንደዛ ብላችሁ ነው እንጂ መያዝ ያለባችሁ እኔም በክፉ ነገር መያዝ የለባችሁም ማለት ነው። ያው እንግዲህ ለተሳደባችሁ ምንም ችግር የለውም። ስደቡ ለእናንተ ጥፋት መስሎ ይታያችኋል ማለት ነው። ያጠፋ ይመስላችኋል። ግን እዚህ ሁናችሁ ስታዩት ያው አብዛኛው እርግጠኛ ነኝ እኔን የሰደበኝ የተናገረው እዚህ መጥቶ ምንም ህይወትን ያልቀመሳት ህይወትን ያላየው በትዳርም አግብቶ ልጅም ወልዶ ምናምን እዚህ ሁኖ ያልኖራችሁ ትሆናላችሁ አብዛኞቹ ማለት ነው። ሀገራችሁ መታችሁ የማታውቁ ህይወት ምን እንደሆነ የማታውቁ እናንተ ትሆናላችሁ እርግጠኛ ነኝ። እኔ የተሳደባችሁት ግን በቃ አሁን አመት ቆይ እዚህ አመት ያልሞላችሁ አረብ ሀገር መልሳችሁ ሄዳችሁት እርግጠኛ ነኝ አትሳደቡ። ምክንያቱም ህይወትን ስለምታውቋትና የኑሮ ውድነትን ስለምታውቁት ማለት ነው። ተረጋግታችሁ ስሩ። 10 አመት እንደዛ ኑራችኋል። አሁን 2 ወር 3 ወር ብትታገሱ ምን ችግር አለው ስላልኳችሁ ግን እናንተ ግን ተሳደባችሁት ማለት ነው። ውይ ግን አትሳደቡ፣ ጥሩ አይደለም። እሺ ይሄን ቀርቶ ይሄን ችግር የለውም። ግን ቤተሰብም ቢሆን እንዳትሳደቡ እርግጠኛ ነኝ። አሁን ቤተሰብሽ አንድ ወንድሙሽ አንስቶ አረ አሁን እንዳትመጭ እዚህ ህይወታችሁ ኑሮ ተወዷል ቢልሽ ማለት ነው እርግጠኛ ነኝ እንደኔው ነው የምትሰሪው ነው የምለው በቃ። እና ስድብ ጥሩ አይደለም እላችኋለሁኝ። እና አብሽሩ። ያው እንግዲህ ችጋር ፋጥማሽን አትንፊብን እንደዚህ አትበይኝ። ለእናንተ ብዬ ነው ወላሂ ነው የምላችሁ፣ ለማንም ብዬ አይደለም። እኔ እናንተ ትንሽ ብትረጋጉ ብራችሁን ብትይዙ ብዬ ነው እንጂ ንቶሎ ቤተሰቦቼ ንቶሎ በቃ ንቶሎ ነው የምለው። ካሁን በኋላ አትምጡ የሚለውን ቃል ከእንግዲህ በኋላ አላነሳም። በቃ እየተቆጣችሁብኝ ነው ቤተሰቦች ማለት እናንተ ደግሞ እኔ ስትቆጡብኝና ሲከፋችሁ አልፈልግም ሀቂቃተን ማለት ነው። እና እንደዛ ነው። ያው እንግዲህ አፉ በሉ ቤተሰቦች። እርግጠኛ ነኝ አረብ ሀገር ያሉ ሴቶች ወይም ሌላ ቦታ ያላችሁ መቼም ማሻአላ አፉ ነው የምትሉት። በቃ ቂም አትይዙም ብዬ አስባለሁኝ እርግጠኛ ነኝ። እና በእኔ ቂም እንዳትይዙ ማለት ነው ውድ ቤተሰቦቼ። ያው እኔም የጠፋሁት እንግዲህ እስኪ እናንተ ስርቡን እንኳን ብረሱት ብዬ ነው አሁን መልሼ የገባሁት። አረሳችሁ እንደሆነ መቼስ እንደው አሁን መልሳችሁ ስድብ ብሰርቡኝ ውይ ተመልካቾቼ በቃ እንደዛ ስድብ አንድ እኮ እንደው በቃ ደህና ኮመንት አላየሁም። በቃ ሁሉም ስድብ ነው። ትግስቱን ይስጠኝ ነው የሚባለው። በቃ በነገራችን ላይ እኔ ብሰርቡኝም ማለት ነው እውነቱን ስለሆነ ያወራሁት እውነቱን ነው ያወራሁት። ውሸት ስላላወራሁ እውነት ነው ያወራሁት። ለና ኩት አስታውሱኝ እንዳትረሱ።